አብድሬ ድሮ ወዴት ነው የምትሄደው ሲባል ወይ ወደ እናቴ ቤት ወይ ወደ ቤት ወንድማችን ወደኛው ጎራ ተናግሮ ነው ቃል ገባለ ላለይሺ ቢስሚላህ ማሻአላህ ባረከላህ ቢስሚላህ ማሻአላህ مبروك ما شاء بارك الله مبروك بالجمال مبروك بالجمال الله يبارك يا زلزال يا زلزال بارك الله مبروك بالجمال الله يبارك يا زلزال ሙሽራው መጣ ተውቦ በሚዜ አጀብ ታጅቦ ሙሽራው መጣ ተውቦ በዘመድ አዝማድ ተከቦ ሙሽራው መጣ ተውቦ ባብሮ አደግ ጓደኞች ታጅቦ ሙሽራው መጣ ተውቦ በወዳጅ ዘመድ ታጅቦ ሙሽራው መጣ ተውቦ አብድሬ ድሮ ወዴት ነው የምትሄደው ሲባል ወይ ወደ እናቴ ቤት ወይ ወደ ቤት ወይ ወደ ጓደኞች ወደ ኖሬ ቤት ወደ ሚፍታ ቤት ምናምን ነበር የሚለው። አሁን አውቶማቲካሊ ደውሉለት ወዴት እየሄድክ ነው? ወደ ቤቴ ይላል። ወዲያው ነው የሚቀየረው። ወዲያውኑ ሌጣ ከመሆን ሜዳ ላይ ከማደር ወደ ምን ተሸጋግሯል? ወደ ቤት። ቤት ምንድነው ወዳጆች? ቤት ምንድነው? ነውርህን የሚሸፍን ማለት እኮ ነው። አይብህን የሚሰትር ማለት ነው አይደል? ቤት ማለት እኮ ደክሞ ዝለህ በቃ ሁሉ ነገር ጨልሞብህ የሚታየህ እኮ ሄጄ ቤቴ ልረፍ ነው። አይብ ነውር ድካም የሚሸፈንበት ቦታ ማለት ነው። ለዛ ነው አላህ ሊተስኩኑ ኢለይሃ አላሉ። ረሱሉላህ ሰለላሁ ዐለይሂ ወሰለም እንኳን ጅብሪል ዐለይሂ ሰላም በአድማሱ ሲታያቸው ቤታቸውን ይሮጡታል። ዘሚሉኒ ደፊሩኒ ደፊሩን አለይሰ ከዘሊክ ቤት መሸፈኛ ነው ወዳጆች። በጣም የሚገርመኝ ነገር ግን ልንገራችሁ፣ ከዚህ በጣም የባሰውን ነገር አላህ ሱብሓነሁ ወተዓላ ስለ ትዳር የተናገረባቸውን የቁርአን አንቀጾች ወይም
በሁለቱ ተጣማሪዎች መካከል ያለ ግንኙነትን ያወራባቸውን የቁርአን አንቀጾች ዝም ብዬ ለማስተንተንና ለማስተዋል ሞከርኩኝ። አንድ ነገር መጣልኝ። ድሮ ልጆች ሆነን ትምህርት ቤት እያለን ትምህርት ቤት ለምንድን ነው የምትማረው? ለምንድን ነው የምትሰራው? ለምንድን ነው የምትኖረው ሲባል ምን ይባል ነበር? መሰረታዊ አስፈልጎቶችን ለማሟላት እንላለን። የሰው ልጅ መሰረታዊ አስፈልጎት ምንድን ነው? ምንድን ነው? መጠለያ፣ ቤት፣ አንድ ሁለት፣ ምግብ፣ ምግብ፣ መጠለያ፣ እሺ እና ልብስ ነው خلاص። አሁን የቁርአኑ ንግግሮች በሙሉ አስተውሉና ልመልሳችሁ። ምን ማለት ነው? በዓለም የዩናይትድ ኔሽን ታውቃላችሁ፣ ዓለም የሀገራት ህብረት ማለት ነው። በዩናይትድ ኔሽን ቋንቋ መጠለያ፣ ምግብና ልብስ የሌለው ሰው መናጢ ደሃ ነው። ምንድነው? መናጢ ደሃ ነው። መናጢ ደሃ በቃ ታች ነው ያለው ማለት ነው። ከድህነት ወለል በታች ነው የሚኖረው። አላህ Subhanahu Wa Ta'ala ሲያወራ እንዲህ አለ ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها كسر ተአምር ከእናንተ ከሆኑ ነፍሶች ተጣማሪዎችን ፈጠረ لتسكنوا إليها እዚህ የተጠቀመው የቁርአን ቋንቋ ምን ይላል? لتسكنوا إليها السكن هون أخذت من السكن سكن ምንድን ነው? ቤት እኮ ነው። ምን ማለት ነው? ትዳር ማለት ቤት ነው ያለ ነው። አሁን አብድሬ ድሮ ወዴት ነው የምትሄደው ሲባል ወይ ወደ እናቴ ቤት ወይ ወደ ቤት ወይ ወደ ጓደኞቼ ወደ ኑሬ ቤት ወደ ሚፍታ ቤት ምናምን ነበር የሚለው። አሁን አውቶማቲካሊ ደውሉለት ወዴት ይሄፍ ነው? ወደ ቤቴ ይላል። ወዲያው ነው የሚቀየረው። ወዲያውኑ ሌጣ ከመሆን ሜዳ ላይ ከማደር ወደ ምን ተሸጋግሯል? ወደ ቤት። ቤት ምንድነው ወዳጆች? ቤት ምንድነው? ነውርህን የሚሸፍን ማለት እኮ ነው። አይብህን የሚሰትር ማለት ነው አይደል? ቤት ማለት እኮ ደክሞ ዝለህ በቃ ሁሉ ነገር ጨለሞብህ የሚታየህ እኮ ሄጄ ቤቴ ልረፍ ነው። አይብህ፣ ነውር፣ ድካም የሚሸፈንበት ቦታ ማለት ነው። ለዛ ነው አላህ ሊተስኩኑ ኢለይሃ አላሉ። ረሱሉላህ ሰለላሁ ዐለይሂ ወሰለም እንኳን ጅብሪል ዐለይሂ ሰላም በአድማሱ ሲታያቸው ቤታቸውን ይሮጡታል። ዘሚሉኒ ደፊሩኒ አለይሰ ከዛሊክ። ቤት መሸፈኛ ነው ወዳጆች፣ ነውር መሸፈኛ ነው፣ ድካም መሸፈኛ ነው፣ መድረሻ ነው። አላህ ምን አለው? ቤት የሌለው ሰው ምንድነው ብለናል? ሜዳ የሚኖር ሰው። ቤት የሌለው መጠለያ የሌለው ሰው ሜዳ የሚኖር ሰው። ሁለተኛው ምንድነው አለን? መሰረት ያስፈልገው ምንድነው? ልብስ ነው። አላህ ስለ ትዳር ተጣማሪዎች ሲያወራ ምን አለ? ሁነ ሊባሱ ለኩም ወአንቱም ሊባሱ ለሁነ። እናንተ የነሱ ልብሶች ናችሁ፣ እነሱ ደግሞ የእናንተ ልብሶች ናቸው። አየህ፣ ትዳር የሌለው ሰው ልብስ የለውም። ላጤ በነገራችን ላይ 40 ደቂቃ ነው መስታወት ላይ የሚቆመው ያስተካከለ ማለት። ባለ ትዳር እሱ ይነግራቸዋል። ወደፊት ኤክስፒሪየንስ ጠይቁት። ልክ ሲወጣ እንዴት ነው ነው የሚላት። አሪፍ ነው አለ ሁሉ ቢቃወሙ በዛው ልብስ ነው የሚሄደው። አጀብ ነው። خلاص كنا لباس لكم وانتم لباس لهم። ልብስ ምንድነው የሚያደርገው? መጀመሪያ አውረትህን የሚሸፈነው ነውርህን የሚሸፈነው። ታውቃለህ፣ አራቁትህን ያየች ሚስትህ ብቻ ናት። ሌላ ሰው አይደለም። ራቁትህን አውረትህን ያየች ሚስትህ ናት። አላህ እሷን ነው ልብስ ያላት። ያያት አንተን ነው ልብሷ ያለው። ነውር የሚሸፈነው እንደዛ ነው። ቤት ማለት ትዳር ማለት ሰው ነውር የሚሸፈንበት ቦታ ነው። ድክመታችን የማይጋለጥ ነው። ታውቁኛላችሁ። እኔ እኮ ሚስቴ እንደምታቀኝ እኮ እናንተ አታውቁኝ። እዚህ ሳወራ ነው የምታውቁኝ። እንስሳቶች ትልቅ ሰርግ ተደገሳሉ እና በጣም ትልቅ ሰርግ ተደግሶ አንበሳ ነው የሚያገባው። አንበሳ በተርታ ካገባ በኋላ በተርታ መደበ እንስሳቶችን። ቀጥሎ አጠገቡ ቀጣዩ ፈጣኑ ምናምን ወይ ድብ ነው ወይ እብር ነው ወይ ምናምን ነው ያለ መደበ። በምድባቸው መሰረት መጨረሻ ተቀምጠዋል። አይጥ ታች ናት እና የጫካ አይጥ ሾለክ እያለች መጣችና አጠገቡ ተቀመጠች። እኔ ማንም ባልደፈረኝ ምድር
እንዴት ብለሽ አጠገቤ ተቀመጥሽ? አቡ ባክሪም ከማግባት በፊት ዳንታ አንበሳ ነበርኩ አለች። በኋላ ነው አይተው ጉታለች። አላኩልያም ማንም አያቀንም። የሚያቀንን ነውራችንን የሚሸፍኑትና የሚያኖሩ እነርሱ ናቸው። አንተም የነሱን ነውር ነው የሸፈንከው። ልብስ ነው ልብስ የለውም ማለት ነው አይደል? አይ ሶስተኛው ምንድነው? ምግብ ነው ሪዝቅ ነው። አላህ ምን አለ? وأنكحوا الأيام منكم والصالحين من عبادكم وإمائكم إن يكونوا فقراء يغنيهم الله من فضله والله واسع عليم አጋቧለ ሴቶቹን ወንዶቹንም ያልቻሉትን ትዳር አጋቧለ። ድሆችም ቢሆኑ አላሁ ሱብሓነሁ ወተዓላ ያብቃቃቸዋል አለ። ትዳር ሪዝቅ ነው። በሌላ ቋንቋ ትዳር ማለት መሰረታዊ ያስፈልጉት ነው። ትዳር የሌለው ላጤ መናጢ ደሃ ነው። እኔ አልኩኝ እንዴ አላልኩም? ረሱሉላህ ሰለላሁ ዐለይሂ ወሰለም ኢማም አልበይሃቂ ሸዋቢ ኢማም በልከውት ሐዲስ ላይ ረሱሉላህ ሰለላሁ ዐለይሂ ወሰለም ምን አሉ? ምስኪኑን ማለት አረ ምስኪን ነው ምስኪን ነው። ሶስት አንዴ ፓርና አንዴ ምስኪን ቢሆን ጥሩ ነበር። ምስኪን ማለት ቁርአን ላይ የተጠቀሰው ዘካ የሚሰጠው ሰው ማለት ነው። ዘካ የሚሰጠው ሰው እኮ ነው ምስኪን ማለት አይ ዘካታኒ እንደውም ትሪፕል ምስኪን ነው። ሶስት ጊዜ ነው ምስኪን ነው ዛመተረባ ማለት ነው። ምስኪኑ ዛመተረባ ማለት ሰማይ ጣሪያው የሆነ አፈር አልጋው የሆነ ማለት ነው። ምንም የሌለው መናጢዳ ማለት ነው። ከዛ ማን ነው ሲሏቸው ረጁሉ ለይሰት ለሁ መርአቱን ወንድ ነው ሚስት የሌለው አሉ። ወይ ካነ ከቲረን ማለት ያለው ገንዘብ በጣም ብዙ ቢኖረው ማለት አሁን በዚህ ዘመን ገንዘብ ካለ ሁሉ ነገር አለ ነው። ረሱሉላህ ማለት ምስኪን ነው አበቁ የረሱሉላህ አላው ወምስኪነቱን ምስኪና እሷ ምስኪናት እልም ያለች ምስኪናት አለ። መርአቱን ለይሰ ለሃ ዘውጅ ነው ሴቲቷ ባል የሌላት እንደሆነ ወይ ካነት ከቲረተን ማለት እንደው ገኒየተን ሙክቲራ ብትሆን እንኳን በቃልም ያለች ሀብታም ብትሆንም እንኳን ላጤ ማለት አብሽራሂ ላጤ ማለት በቃ የረጣ ያጣ የገረጣ የታረዘ ዓለም በሙሉ ተሰባስበው ሊደጎ የሚገባ ምስኪን ማለት ነው። አሁን ሲበራ እንኳን አይታችሁ እኮ እንደሆነ ይህን የሚያክል ይዞ ይመጣል። ከዛ ግን አሁን አብዱራህማን ድሮ ይበላይ ነው። አብዱራህማን በጣም ፍርፍር ይላል። ሳንቻሉ አብዱሪ እውነት ማለት እውነት ነው። ወጣው እኮ ነው ከወዳጅ ጋር አብራት ሰደድ ይባላል። ምን ይባላል? ትዳር የገቡ ቀን ኩርማን እንጀራ ይበቃቸው ይባላል። ኩርማን ማለት አንድ እንጀራ እንደዚህ ለአራት ቢካፈል ማለት ለአንድ አራተኛው እንኳን ለሁለት ይበቃቸዋል። አይታችሁ አላስተዋላችሁ? ምን እንደዛ ነበር ናፍሽ ኩርማን እንጀራ እንደዚህ ለሁለትና ፍቅር ያጠግባል ማለት አላየት ያህል ወዳጆቼ ትዳር የሌለው ሰው ማለት በዚህ መልኩ ነው የሚገለጠው። ወደ ትዳር ዓለም ሲገባ ሰውዬው በአንድ ጊዜ ባለጸጋ፣ የቤት ባለቤት፣ የልብስ ባለቤት፣ በአንድ ጊዜ የሪዝቅ ባለቤት አላህ ያደርገዋል። ለዛ ነው ረሱሉላህ ተዘወጁል ወዱደል ወሉዳ ስታገቡ ያማረችላችሁን ቆንጆዋን ብዙ የምትወልደውን ወደ እናንተ ዘንድ ተወዳጅ የሆነችውን ፈኢኒ ሙካፊሩል አንቢያء ቢኩም የውመል ቂያመት የቂያማ ቀን እኔ ከነቢያቶች ጋር በእናንተ ቁጥር እፎካከራለሁ። መውለድ ዘርን ይቀጥላል፣ ክብርን ያጎናጽፋል። ያላገባ ሰው በኢማም አቢ ሐኒፋ መዝሀብ ያላገባ ሰው ለምስክርነት አይበቃም። ተጠርቆ መስክር አይባልም። ላጤ ተብሎ አያውቅም። ሊጨምር ሰላት አይመራም። ያሳው ሌላ ጉዳይ ነው። ምን ይመራል? በዚህ ዘመን ስለ ትዳር ማውራት እጅግ በጣም ትልቅ ቋንቋ ነው። ትዳር ውስጥ ሁለት መሰረታዊ ነገሮች መረሳት የለባቸውም። ትዳር ውስጥ ላሉ ሰዎችም ጭምር ለማስተላለፍ ያክል ነው መልእክት የምችል ላጤ ተደበደበ ብዬ ነው።
ትዳር በወንዶች በኩል ሁለት ነገር ይፈልጋል። የመጀመሪያው ችሎታ ነው። ሁለተኛው ታማኝነት ነው። ምንድን ነው ያልኩት? ችሎታ ነው፣ ታማኝነት ነው። ችሎታ ሁለት ነገር ይይዛል ወዳጆቼ፣ ኃላፊነትና ትዕግስት ይይዛል። ታማኝነት ሌላ ጉዳይ ነው፣ ብቻውን የሚቆም ነገር ነው። ከየት መጣ ካላችሁ ታስታውሳላችሁ? ለሙሳ አለይሂ ሰላም የነበረውን ታሪክ። እነዛ ሁለት ሴቶች ያጠጡ መጥተው ውሃ ሊቀዱ መጥተው የሚያጠጡ ጡንቸኛና ፈርጣማ የሆኑ ወጣቶች ጉድጓዱን ከበውባቸው ማጠጣት የከበዳቸው ጊዜ ሙሳ አለይሂ ሰላም እነዛን ሴቶች አግዘው ውሃ አጠጡ። ቤታቸው ሲመለሱ ናሉ ለአባታቸው ኢነ ኸይረ መን ኢስተእጀርተ አልቀዊዩል አሚን አሉ። ይህንን ሰውዬ ወደ ቤታችን ያመጣህልን እንደሆነ ያመጣው ሰው ቀውይ ነው አሉ። ቻይ ማለት ኃላፊነት መሸከም የሚችል ማለት ምን ማለት መሰለህ አብድሬ? ከዛሬ በኋላ ማለት ነው 2 ኪሎ ሽንኩርት፣ 1 ኪሎ ድንች፣ 1 ኪሎ ቲማቲም ይዘን ወደ ቤት የምትገባው ካፌ አትበላም ማለት እኮ ነው። خلاص እቺ ማሰብ ማለት እኮ ነው። ቤት ተቀብዬ በኃላፊነት ያመጣሁት ሪዝቅ ነፍስ አለ ብሎ ማሰብ፣ ጊዜ መስጠት፣ ከጓደኞች ጋር እስከ 4 ሰዓት የነበሩ ምሽቶችን አቋርጠው 30 ደቂቃ 1 ሰዓት 2 ሰዓት ከሚስት ጋር ኢንጆይ ማድረግ፣ ማውራት፣ መጫወት። ረሱላችን ሰለላሁ ዐለይሂ ወሰለም ለዚህ ከበቂ በላይ ምሳሌ ናቸው። ሚስቶቻቸውን ያጫውቱ ነበር ብቻ ሳይሆን በእሳቸው ላይ ሚስቶቻቸው ይጫወቱ ነበር። ወጥቶቹ ሲጣሉ በመሃል ሆነው ከዚህ ቦታ ላይ ሊጥ አንስቶ ፊታቸውን ይቀቧቸዋል። በዚህ በኩል ያሉት ሲከላከሉላቸው ረሱሉላህ ይቀቧቸዋል። ላኺማ ዝም ብሎ ሮማንቲክ ላይፍ ምናምን ሲባል ልዩ የሌለ እንዳይመስል ማለት ነው። የአላህ መልእክተኛ እንደዚህ ነው። ምግብ መጥቶላቸው ቤታቸው እናታችን አይሻ ፊት ለፊት ከማን ቤት ነው የመጣው አለች። እሷ ቤት ነው። አይ ከዛችኛዋ ነው ተባለ። ከነሳችና የያዙትን ሳህን ማለት ነው ከእጃቸው ላይ አለ ወደቀ። ረሱሉላህ ምን ታረጋላችሁ? በጥፊ ትራታላ። ረሱሉላህ ሰብሰበ ጋራቱ መከመ እናታችሁ ቀናቻል ይዘልኝ ላጥብለውታ ይዘውታ የአላህ መልእክተኛ በቂ እስትግፋር እንዲያደርጉ ታዘው መልእክት ሲመጣላቸው በሌሊት ሲሄዱ የትኛው ቤት ሊገባ ነው ብላ ተከታተለቻቸው። ከኔ ወጥቶ ማለት ነው። ያስተውሉታቸው በቂ ነው። ረሱሉላህ ሰለላሁ ዐለይሂ ወሰለም እያዩት ተመልሰው ሲመጡ ዞራቸውን ስታቂ እየሮጠች መጣችና ገብታ ተኛች። እናታችን አይሻ ገብታ ውስጥ ተኝታ ታለከልካለች። ያው ሩጫ አላል ምን ነው አለከለች ሳሏት ያው ከየት እንደመጣች ይታወቅ ነበር። አንተ ብትሆን ምን ትላለህ? ምንድን ነው አታምኚ? የምን መከታተል ነው? ካሜራ ወደ ቀና ማሽ ምናምን ምትባል አላየት ረሱሉላህ ሰለላሁ ዐለይሂ ወሰለም ከምር እኮ ነው ማበይና አስሐቢሂ ሆነው ራቅ ብለው ቀርተው ከኋላ ከእናታችን አይሻ ጋር ሩጫ ይወዳደራሉ። ምን ያስፈልጋል ማለት ነው? ተመለስ ብለህ ጊዜ መስጠት ያስፈልጋል።